ወጣው ይሄ ነገር ካረዳው ቢጨነቅ ነበር። ከዛ በየሆነ ምክንያት ነገር ከተሰደብኩኝ በኋላ ከተካድኩኝ በኋላ ሁሉም ነገር አስጠላው። ለምን ለራሴ አልኖርም አልኩ። እንደሮ ኢቭን እርዳታ ሲባል እኮ አልረዳው ከተባልኩኝ እኮ ከ10 ሺህ ከ20 ሺህ ብር በላይ እኮ አልረዳም ነበር ማለት ነው። እና ምክር አበዛሁባችሁ አይኑ አውቃለሁ እንድትማሩ ብዬ ነው። ሀበሻኛ እንማርም ብዙ ሰው ነበር የሚመክረኝ ለራስ እዚህ ሀገር ለራስ እኔ ነበር እንዴ ቤተሰቦች፣ ጓደኞች፣ ወዳጆች እንደዚህ ያደርጉ ምናምን ነበር። ራሴ ላይ ሲደርስ በኋላ ነው ያወቅኩትኝ። እና በእርግጥ ማርያምን የምሬ ነው። እኔ ራሱ እዛ በነበርኩ ሰዓት እና አላወጣም ነበር ገንዘብ ማለት ነው። ጊፍት ነበር የምሰጠው። መቶ ለሰጠኝ ሰው ሁሉ መልስ ነበረ ጊፍት። እንደዚሁም ደግሞ በቃ ለማንኛውም ሰው ነበር ጊፍት የማወርደው እና ከነዛ ከሰዎች አንድ ሰው እንኳ እንትን ያለ የለም። እና ዛሬ ላይ ያኔ ያወጣሁትን እንትን ያልኩትን በየቦታ የረጨሁትን ለእኔ የሆነ ነገር ባቆምበት ዛሬ ላይ የሆነ ነገር ላይ እንትን ነበረ ማለት ነው። እና ትክክል ነው። በተለይ ደግሞ ስደት ሀገር ላይ ያሉ እህቶች ማርያምን የምሬን ነው ለራሳቸው መኖር ትተው ለሰው ነው የሚኖሩት። እና እናንተ ይሄ ለእናንተ ነው፣ አስተካክሉ። አይታችሁታል ትናንትና እኔ ጌም ላይ እንግዲህ ያላችሁት ያው ፋሚሊ የተባለ ሰው ነው እንጂ እኔ አንድ እንኳ አውርጄ እንኳ ሂጄ ትልካሻ ነገር አላወርድም። እና ከነዛ ከሰዎች አንድ ሰው የለም። እና እንደዛ ነው፣ ተማሩ። ከዛ ደግሞ የሆነ ነገር ድንገርሽ ማለት በሌላ ነገር ሰው ሊወስደው ይችላል። አሮን ይሄን ነገር እንዴት እንደማስረዳሽ ግን እኛም እኮ እናደርጋለን። ገባሻ? አጀሪት አለሽ አለው ወደ ገብታ ነው አለው ባለሽን እየሳብሽው ነው በዛ። እሺ ኦኬ። እኛም እናደርጋለን። ገባሽ? እኔና ዴዚ አሁን እሷ ምንጣ ትሰጠኛለች ጊፍት፣ እኔም እሰጣታለሁ ምናምን። አስቢው ሌላው እኛን ሳፖርት ሲያደርገን ገባሻ? ወደኛ ወደ 50% ምናምን ነው የሚገባው። 50% ቲክታክ ነው የሚቆርጠው ገባሻ? እንደገና ደግሞ ከዛ ተቆራርጦ እንደገና ደግሞ እኔ ለሊዚ ስሰጣት ደግሞ እንደገና 50% ይቆርጠዋል። ገባሻ? ትርፍ ሳይሆን ኪሳራ ነው። እና አንቺ እናንተና ደግሞ መሰጣት አቆሙ። አሩም ነው አትችልም፣ አያስችልህም። አውቀዋለሁ እኔም ለራሱ አያስችለኝም። ዝም ብዬ ነው የማወራው እንጂ እኮ አያስችለኝም እኮ ማርያም። ግን ይቆምባይ ነው ለሁለታችሁም ተጋግዛችሁ ኦኬ፣ እኔ እንደዚህ ብር አለኝ፣ አንተም እንደዚህ ብር አለ፣ በስማችን በሁለታችን ስም ወይ የሆነ ቤት እንግዛ፣ ወጣ ያለ ማለት ነው፣ ወይ የሆነ ኮንዶሚኒየም እንግባ፣ ወይም ስራ እንክፈት፣ ወይ የሽፉን ቤት ወይ የሆነ ኦልሬዲ ሶሻል ሚዲያ ላይ ነው ያላችሁት። ገባሻ? ኢቭን ላይክ ፓስፖርት አውጥተሽ ዱባይ መሄድ ትችያለሽ፣ ሽፎን ታመጫለሽ፣ በትዕዛዝ ወርቅ ታመጫለሽ፣ ሞባይሉ ስልኮች ኦኬ፣ ቀረጽ ያስከፍሉሻል፣ ትንሽ ነው ነው። ወይም ደግሞ ሂደሽም እንኳ ለራሱ አንድ ሰው የ100 ግራም ወርቅ ካዘዘሽ ማለት ነው $2,000 ካገኘሽላት ከዛ እልፍ ትርፍ ነው። ምክንያቱም አርገሽ ነው የምትመጪው። ገባሻ? በዛው ያለ 3 ስልክ፣ 1 ላፕቶፕ ምናምን ታመጫለሽ። እና ተመካክራችሁ ስሩ። ሌሎቻችሁ አረብ ሀገር ያላችሁ ደግሞ ልንገራችሁ፣ ብራችሁን ያዙት፣ አስቀምጡት። ማርያምን ነገ እንዴ ስትልኪው የነበርሽ ዕድሜ ልክሽን እኮ ኖሮሽ ነው የምትባል። እንዲህ ተጨንቀን ምናምን የምንልክ አይመስላችሁም? ኖሮሽ ነው የምትባል። እና አግዙ ቤተሰቦቻቸው። እናታችሁ እስከሚራቡ እስከሚቸገሩ እስከሚታመሙ አጠብቁ፣ አግዟቸው። ግን ከአቅም በላይ አታርጉ። ደግሞ የሆነ መኪና መግዛት ስትፈልጉ ወይ ቤት መግዛት ስትፈልጉ የሆነ ትካል ማድረግ ስትፈልጉ የሆነ ነገር ስታደርጉ እራሳችሁ በራሳችሁ አድርጉት። እንካ አርግልኝ ብላችሁ አትስጡ። ገባችኋ? የሆነ ነገር በራሳችሁ ያዙት። ደግሞ የሆነ ነገር ማድረግ ስትፈልጉም ደግሞ ለራሳችሁ ብቻ አርጉት። ኦኬ፣ ይሄን ነገር ፕላን ሲኖራችሁ ለራሱ እኔ አሁን ፕላኔን እናገራለሁ፣ ግን ዲፕል ገብቼ አላወራም። የራሴ የምለው ነገር አለኝ፣ የምደብቀው ነገር አለኝ፣ የሚወጣ ነገር ደግሞ አወጣለሁ። እና ተማሩ። ነገ ባዶ እጃችን ስትገቡ ኦኬ፣ አንድ ሳምንት ወይ አንድ ወር ፊታቸው ላይ ቀየርባችሁ ይችላል። ከዛ በኋላ ግን ይቀየራል። አብዶ መጣ ይህ ጅኒ ከብት ጠባቂ እረኛ፣ አብዳ መጣች እቺ የኩሽና ቤት ለቅላቂ ነው የምትባሉት። ተማሩ። ጎብዢ ግምጃ የተሻለ ደረጃ ላይ ደርሰሽ ማየት ነው ፈልገው። አንቺና ፍቅረኛሽ ባቻ ቀለበት ሰሩ፣
ትዳር ማለት ትዳር ከሰጠ ፈጣሪ ባርኮሃል ማለት ነው። ገባሻ? አንድ አካል ሰጥቷል። ብቻህን አትችለውም እና ሁለተኛ ሰው አድርጌልሃለሁ ሁለታችሁ ሆናችሁ ይደጉ እንደ ማለት ነው። ፈጣሪ እንደዛ ብሎ ነው የሚሰጠው ሁለተኛ ሰው። ገባሻ? እና ይዞሽ እንጂ የተጫዋች ፈታ በይ። እኔ ልተውሽ እንዳልይዝሽ እና ለሁላችሁ መልካም ምሽት ጋይስ፣ መልካም ቀን።